አባቶቻችን ከመጠምጠም መማር ይቅደም ይላሉና ትክክለኛ እውነተኛ የሆነውን ካህን ለመምረጥ ግንዛቤ ሊኖራቸው ይገባል። ሰው ለዲቁና ሲዘጋጅ ካህንም ለቅስና ሲዘጋጅ ምን ይዣለሁ የሚለውን ሁሉም እያሰበበት የማህሌት የሚቆም ሰዓታት የሚቆም ውዳሴ ማርያም የሚደግም አንድ ዓመት ባለይ ሺህ ዲያቆን በመቶ የሚቆጠሩ ቀሳውስት ይመጣሉ። ካህን የምታጣበት ሁኔታ ይፈጠራል። በዘመድ በአዝማድ እንዲሁ ዝም ብሎ በመሳሰሉ ነገሮች ክህነት ያመጣ ቢኖር ይሻር ነው የሚለው እንደው መጽሐፉ። በመስፈርቱ መሰረት እየተከናወነ መሆኑን ክትትልና ቁጥጥር ማድረግ ያስፈልጋል። ሊቀ ጳጳሱ ይመጣሉ ሲባል በጅምላ ገበሬው ሁሉ ተነርቶ መምጣት ነው የሚታየው። እንዲሁ ለሊቃነ ጳጳሳትም ሸክም ባንሆንባቸው። የክህነትን ስልጣን ከነሱ ዘንድ ያርቅ መትጋትን እሱ መፍራትንም እስከ ፍጻሜ ይሰጥልን ዘንድ ካማቸውንም ይቀበል ዘንድ ስለ ቀሳውስት እንማልዳለን። ፈጽመው ሊፋጠኑ መፋጠንን እግዚአብሔር ያሳስብ ዘንድ በቅድስና የሚቀሩ ዘንድ ካማቸውንና ፍቅራቸውን ያስይዝ ዘንድ ስለ ዲያቆናት እንማልዳለን። ክህነት ለእግዚአብሔር የሚቀርብ የተቀደሰ አገልግሎት ነው። እውነተኛውን አማናዊውን ክህነት የመሰረተውም ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ተከታዮቹ ወይንም ደቀ መዛሙርቱ እንዲሆኑ ከመረጣቸው በኋላ በምድር ያሰሩት ሁሉ በሰማይ የታሰረ እንደሚሆን፣ በምድር የፈቱት ሁሉ በሰማይ የተፈታ እንደሚሆን፣ ድውያንን እንደሚፈውሱ፣ ለምጻሞችንም እንደሚያነጹ፣ አጋንንትን እንደሚያስወጡ ስልጣን ሰጥቷቸዋል። ሐዋርያትም ከጌታችን የተቀበሉትን ስልጣነ ክህነት በራሳቸው ላይ እጅ በማኖር ለተከታዮቻቸው አስተላልፈዋል። የቅዱሳን ሐዋርያት ተከታዮችም እንደዚሁ ተከታዮቻቸውን ሾመዋል። በዚሁ በሐዋርያት ሥርዓት ወይንም ቀኖና መሠረት ኦርቶዶክሳዊት ቤተ ክርስቲያን ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ትሾማለች። ክህነት ማለት ማገልገል ማለት ነው። አገልግሎቱም ለፍጡር የደለ ለፈጣሪ ለሥርዓተ አምልኮት ብቻ የሚነገር ግሱ ራሱ ለሥርዓተ አምልኮት ብቻ ነው። ግሱ ክህነት ሲባል ማገልገል ሲባል ሰውን ለማገልገል ሰውንም ከሆነ ለሥርዓተ አምልኮት አገልግሎት ሰውን ወደ እግዚአብሔር ለማቅረብ ሰውን ለማስተማር ሰውን ለመምከር ሰውን ለማጥመቅ ለማቁረብ ለመቀደስ ለማንጻት ምሳሌ ለመስጠት ከሆነ ሰውንም ቢሆን ማገልገል ይቻላል። አተበቀር ለሰው ባርነት ለሰው አገልግሎት ለሰው ሎሌነት አያገለግልማ። ተክን አገለገለ ስንል አገልግሎቱ የሥርዓተ አምልኮት ብቻ ነው። ያለ ክህነት የሚፈጸም ምስጢራት የለም። ጥምቀት የሚፈጸመው በክህነት ነው። ቁርባን የሚፈጸመው ሥጋው ደግሞ የሚፈጸመው በክህነት ነው። ምስጢረ ሜሮን የሚፈጸመው በክህነት ነው። ንስሐ የሚፈጸመው በክህነት ነው። ጋብቻ ወይም ደግሞ ተክሊል የሚፈጸመው በክህነት ነው። ቀንዲል ምስጢረ ቀንዲል የምንለው የሚፈጸመው በክህነት ነው። ያለ ክህነት የሚፈጸም ምስጢር የለም። ስለዚህ የምስጢራት ሁሉ ራስ ወይም ደግሞ ማዕከል ልንለው እንችላለን ክህነትን ማለት ነው። ስለዚህ ምስጢረ ክህነት ዋናውና መሰረቱ ነው ማለት ነው። ስለዚህ ክህነትን በደንብ መጠበቅ ወይም ደግሞ የክህነት አሰጣጥ ላይ መሰረታዊ የሆነ ወይም ደግሞ በመስፈርቱ ማለት መጽሐፍ ቅዱሳዊ መስፈርት አለው። የቤተ ክርስቲያን አባቶች ያወጡት መስፈርት የብቃት መመዘኛ አለ። ያንን ያሟላ ሰው ነው ወደ ክህነት የሚመጣው። ክህነት እንግዲህ 3 ደረጃዎች አሉት። ዲቁና ከዲቁና ይጀምራል። ከዛ ቅስና ነው። ሶስተኛውና በምልአት ያለው ምስጢረ ክህነት ወይም ደግሞ ስልጣነ ክህነት የምንለው የኤጲስቆጶስነት ነው። ስለዚህ በቤተ ክርስቲያናችን 3 የክህነት ደረጃዎች ወይም ደግሞ ማዕረጋት አሉ ማለት ነው። ዲቁና፣ ቅስናና ኤጲስቆጶስነት። ስለዚህ እነዚህ ሁሉ እያንዳንዳቸው ለዚህ ክህነት ለመብቃት ወይም ደግሞ ብቁ ለመሆን መመዘኛ አላቸው ማለት ነው። ከኔ በቀር ሌላ አምላክ አታምልክ እንዳለ ሁሉ ሌላ አምላክ አለ ማለት ነው። ሌላ የሐሰት አምላክ አለ። የእውነት አምላክ የእውነት ፈጣሪ የእውነት ጌታ እግዚአብሔር እንዳለ ሁሉ እውነተኛውን አምላክ ትቶ ሐሰተኛውን እንጨት ጥሮ ድንጋይ አለዝቦ
ወይም ደግሞ ሌላ ነገር ጠርቶ አሟርቶ የሚያሟርቱት ማታ ነው። እነዚህ ካህናተ ጣዖት ይባላሉ። እነዚህ ይሄ ካህናተ እግዚአብሔር የእግዚአብሔር አገልጋዮች የእግዚአብሔር ካህናት እንዳሉ ሁሉ እነዚያ ደግሞ የጣዖት አገልጋዮች አሉ ማለት ነው። በኤልያስ ዘመን ኤልያስን ሲገዳደሩት እንደነበረ ሁሉ መጽሐፈ ነገሥት ቀዳማዊ ምዕራፍ 18 ላይ ኤልያስን እንዴት እንደተገዳደሩት ካህናተ ጣዖት እንዴት እንደተገዳደሩት ይነግረናል። ስለዚህ እነዚያ ካህናተ ጣዖት ይባሉ፣ እነዚህ ደግሞ ካህናተ እግዚአብሔር ይባላሉና ክህነት ስንል አገልግሎቱ ደግሞ ለማን ነው ስንል ለአምልኮት ብቻ የሚደረግ አገልግሎት ነው ማለት ነው። እና ክህነት አሰጣጥን በተመለከተ ስንመለከት ቀድሞ ለዚሁ የተዘጋጁ ምሁራን ነበሩን። ምክንያቱም ዘመናዊ ትምህርት ስለሌለ ምሁራኑ በሙሉ ለዚህ ብለው የሚማሩ ናቸው። ለዚሁ ብለው እንደየአቅማቸው እንደ ትምህርት አቀባበላቸው ወይም እንደ ትምህርት ዝግጅታቸው ወይም ደግሞ እንደ ትኩረታቸው እየታየ ለዚሁ ብለው የተዘጋጁ ወይም ደግሞ ቤተ ክርስቲያኖች በዚያን ሰዓት ዝም ብሎ ቀድሶ ወድሶ የሚኖርባት እንጂ የምትከፈለው ደመወዝ ምንም ስላልነበራት ለዚሁ ብቻ ብለው የሚማሩ ለዚሁ ብቻ ብለው የሚካኑ ካህናት ነበሩን ማለት ነው፣ ዲያቆናት ነበሩን ማለት ነው። አሁን ላይ ግን ቤተ ክርስቲያኒቱ ዋጋ እየከፈለች ክህነት ስራ እየሆነ ስለመጣ ወደ ስራ ስለተቀየረ ከእግዚአብሔር ለአምልኮት የምናገለግለውን እግዚአብሔር ብቻ ሳይሆን መኖሪያ የስራ ዘዴ ጭምር እየሆነ ስለመጣ ክህነት የትምህርት መጠኑን እያጣ ያለበት ኮንዲሽን ሁሉ አለ። ግዕዝ ተኮር ትምህርቱ እየታጣ ሁሉም በአማርኛ ሁሉም ደግሞ በተለያየ ቋንቋ በየቋንቋው ማገልገል ስለመጣ በቋንቋው ብቻ መጽሐፍ ቅዱስን አንብቦ ያችን ተረዳው ማለት ወይም ደግሞ በአማርኛ በማንበብ በአማርኛ የተማረውን ብቻ ይዞ በዚያ ቤተ ክርስቲያኗን አገልግሎት አሟላለሁ ብሎ ራስን መመጠንና መለካት ወይም ደግሞ ለዚህ ትመጥናለህ ብሎ ትበቃለህ ብለው አባቶችም ሲከተሏቸው የሚያደርጉት ነገር ሊሆን ይችላል። አንዳንድ መጠኑን ያልተመጣጠነ ክህነት እየተሰጠ ይታያል። እንኳን ስለ ክህነት ይቅርና አባቶቻችን ትእዛዝ የተሰጠው ቀደም ቅድመ መሐርዎሙ ለውሉድክሙ መጻሕፍተ ሰሎሞን ወሲራክ ወመዝሙረ ዳዊት ለጥበብ ለማስተዋል ራስን ለማወቅ ራስን ለመምራት ማህበራዊ ሆኖ በአግባቡ ለመኖር እንዲያው ብዙ ጥበብ የተመላባቸው ብዙ ምሳሌ የተነገረባቸው የሰሎሞን መጻሕፍትን የሲራክ መጻሕፍትን ለአገልግሎት ደግሞ ለጸሎት መዝሙረ ዳዊትን በአግባቡ ሁሉም እንዲማር ታዟል። ለልጆቻችሁ ይህን አስተምሩ ተብሏል። ይህን ተምሮ መዝሙረ ዳዊት ደግሞ ነው። መዝሙረ ዳዊት ደግሞ የቃል ትምህርት ደግሞ ውዳሴ ማርያም፣ መልክአ ማርያም፣ መልክአ ኢየሱስ ደግሞ ለዜማ ደግሞ የድምፅ መስፈሪያ ውዳሴ ማርያምን ባጭሩ እንኳን በመጠኑ ውዳሴ ማርያምን በዜማ ተምሮ እዚያው ወለቡ መስተጋቡ ወዘተ ምናምን አለ። ያኛው እንግዲህ እያደጉ ሲሄዱ የሚማሩት ትምህርት ነው። ቢያንስ እንኳን ይህን ተምሮ ስርዓተ ዲቁናን ማለት ግብረ ዲቁና ይባላል። ለዲቁና የሚያበቃውን ትምህርት ተምሮ በተለይ ንባብ ላይ ትኩረት ያለው መሆን አለበት። ንባብ ወይኩን ንባቡ ዘይመልዝ ነሰማያነ ለጆሮ የሚመጥን ንባብ ሙሉ ንባብ ማንበብ መቻል አለበት። እንዲያውም ክህነት የሚሰጥ እኮ ከአናጉንስጢስ ጀምሮ ነው። አናጉንስጢስ ማለት አንባቢ ዲያቆን ማለት ነው። አንባቢ ማለት የሚያነበውን የሚረዳ ብቻ ሳይሆን የሚያስረዳ መሆን መቻል አለበት። እንደዚህ ምእመናን ከውጭ አዘጋጅቶ ለቁርባን የሚያበቃ ነው። አምስቱን አዕማደ ምስጢር በአግባቡ መማር መቻል አለበት። እንዲያው ሙሉ ለሙሉ ጽዋዐ ሕይወቱን ሜጦ እያለ ስለ ቅዱስ ሥጋው ስለ ክቡር ደሙ ወይም ደግሞ ዝንቱ ጽዋዐ ሕይወት ዘወረደ እምሰማያት ክቡር ደሙ ለክርስቶስ፣ ይህ ጽዋዐ ሕይወት ከሰማያት የወረደ የከበረ የክርስቶስ ደም ነው እያለ ሲያቀብል ያንን ምስጢረ ቁርባንን ወይኑ ተለውጦ የደመ መለኮት መሆኑን ውስጡ ተለውጦ ሥጋ መሆኑን በአግባቡ ለምእመናን ጭምር የሚያስረዳ መሆን አለበት። የመጀመሪያው ሹመቱ አናጉንስጢስነት አንባቢነት ስለሆነ አንባቢ ማለት ከሰው ተሽሎ የሚያነብ ያነበበውን የሚገነዘብ የተገነዘበውን ደግሞ ለሰው የሚያስገነዘብ የሚያስረዳ መሆን መቻል አለበት። እንደዚያ ብሎ ነው ቅድመ ዝግጅት አድርጎ
በተለይ የቤተ ክርስቲያኗ ሙሉ መጻሕፍት የተጻፉባትን ልሳነ ግዕዝ በአግባቡ መረዳት መቻል አለበት። በግዕዝ በአግባቡ ማንበብ መቻል አለበት። ከዚያ ቀጥሎ ምእመናን ምስክር እየተመሰከረለት ነው። በነገራችን ላይ እንግዲህ ሐዋርያት አገልግሎት ሲበዛባቸው ህዝቡ ጥያቄ ሲያቀርብባቸው እይደለወን ንጽመድ ማዕደ እንደው ወንድግ ግብረ እግዚአብሔር የእግዚአብሔርን ስራ አገልግሎት ትተን ለዚህ አይነት ለእናንተ አገልግሎት እዚህ በእናንተ ጽሙድ ሆነን ልንኖር አንችልም። ኅረዩ ለክሙ ሰባ ለቡናን መንፈስ ቅዱስ ዘንሰይም ለክሙ ዲበ ዝንቱ ግብር በዚህ ስራ ላይ የምንሾምላችሁ መንፈስ ቅዱስ ያደረባቸውን ጥበብ የተመሉትን መርጣችሁ አቅርቡ አሏቸው። ህዝቡ ነው የመረጠ። ያም ተመርጦ ነው እንግዲህ እንዲያው እንጂ ብሎ ይህን ተምሬያለሁ ዲቁ እንደሆነ አይባልም። ለምሳሌ ትምህርት ተምሮ ትዕቢተኛ ከሆነ ለተልእኮቱ ዝግጁ ካልሆነ ወዲያ ቆናትኒ እንግዲህ ኩኑ ንጹሐን ወስተርኩባን ለሃዱ ቃሉም ቅዱስ ጳውሎስም ለጢሞቴዎስ አዞታል። ዲያቆናት ምን መሆን እንዳለባቸው ታዟል። ያንን ያሟላ መንፈስ ቅዱስ ያደረበት ትሕትናን የተመላ ታዛዥነትን ግብር ያደረገ ለመላላክ ፈጣን የሆነ መሆን አለበት እንጂ እንዲያው ዝም ብሎ ያንን አነበብኩ ተረጎሙ ወይም ሰማው ማንበብ ይችላል ብሎም እንዲያው ለዲቁና የሚያበቃልኝ ብሎ ራሱ ብቻ ለራሱ ምስክር ሆኖ መሾም አይችልም። ህዝቡ ነው። ህዝቡ መስክሮ ይሾምልን ማለት መቻል አለበት። ህዝቡ መስክሮ ያቀርባል። ያው ሊቀ ጳጳሱ ተቀብሎ ይሾማል። ህዝቡም ባሉበት ውድቀ ነው መሾም ያለበት። አሁን ራሱ ዲቁና በድብቆች የሚሰጥበት ኮንዲሽን እየበዛ መጥቷል። ይህ ሁሉ መታረም ያለበት ነው። ህዝቡ ባለበት ቅዳሴ በሚቀደስበት በቤተ ክርስቲያን በአደባባይ ህዝቡ ይደሉ እያለ መሆን ያለበት ሹመቱ ራሱ እንደዚህ ተደርጎ ነው የሚሰጥና እንዲያውም ለንፍቀ ዲቁና ማለት ይሄ አናጉንስጢስነት አንባቢ በሚሾምበት ጊዜ ወያን ረዲዮ ላይ ለሆደ ነው የሚለው እጅ አንወሮተ እዳ ያድርግበት አላይ መጥቶ መጽሐፍ ይስጠውና ይሄን እያነበበ ለህዝቡ እንዲያስረዳ ህዝቡን ለቁርባን እያዘጋጀ የሚያቀርብ ነው። ህዝቡን እያስተማረ ምስጢረ ቁርባን እያስተማረ እያነበበ እየተረጎመ ለዚህ ዝግጁ ሆኑ እያለ የሚያቀርብ ነው እንጂ እሱ በዚያን ሰዓት ለተልእኮ ይበቃ አይደለም። ከዚያ ወዲያ ንፍቀ ዲቁና ይሾማል። ህዝቡ በጣም አገልግሎቱን አይተው ሲመሰክሩለት ይሾምልን ይላሉ፣ ጥያቄ ያቀርባሉ። ለንፍቀ ዲቁና ይሾማል። ንፍቀ ዲቁና ደግሞ ህዝቡ ሲመሰክርለት አሁንም ደግሞ ሙሉ ዲቁና የሚሾም እዚያ በኋላ እንደዚህ አድርጎ ነው እንጂ ሙሉ አልነበረም። አሁን ግን ዲቁናው ቀጥታ አጠቃላይ በአንድ ጊዜ ስለሚሰጥ ብዙ ነገሮች እየተጓደሉ መጥተዋልና ብዙ ዝግጅት ይጎላል። ብዙ ነገሮች በዘመናዊ ዓለም ሲባዝኑ በዘመን ትምህርት ሲባክኑ ቆይቶ ከዚያ በኋላ ትንሽ ቀን በሰንበት ትምህርት ቤት ደግሞ ትንሽ መጽሐፍ ቅዱስ አነበብኩ ከዚያ በኋላ በዚሁ በአቋራጭ ተሹሞ እዚያ ወዲያ ወደ ግዕዝ ንባብ ግባ ሲባል መደነባበር እየተፈጠረ ነው እና እንዲህ ያሉ ነገሮች ሁሉ መጀመሪያ የቤተ ክርስቲያኒቱ ልሳን የሆነውን በልሳነ ግዕዝ መዝሙረ ዳዊት መድገም፣ በልሳነ ግዕዝ መልክአ ማርያም መልክአ ኢየሱስ መማርና ማጥናት የቃል ትምህርት ይባላል። በልሳነ ግዕዝ ውዳሴ ማርያም ማዜም ተገቢ ነው ማለት ነው። ቅዱስ ጳውሎስ በሃይማኖትና በምግባር ለወለደው ልጁ ለቅዱስ ጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ስንመለከት ኤጲስቆጶሳት እና ቀሳውስት እንዲሁም ዲያቆናት ምን አይነት መመዘኛ እንዳላቸው መስፈርቱን አስቀምጦ እናገኛለን ማለት ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን መጽሐፍ ቅዱሳዊ መሰረት በማድረግ የቤተክርስቲያን አባቶችንም ትምህርት መሰረት በማድረግ በዛ መሰረትነት በዛ መመዘኛ የክህነትን የዲቁናን የቅስናና የኤጲስቆጶስነትን ማዕረግ ትሰጣለች ማለት ነው። ካህናት ሰውን ወደ እግዚአብሔር የሚያቀርቡ የእግዚአብሔርን መንጋ ምእመን የሚጠብቁ በለመለመ መስክ በጠራ ውሃ የሚያሰማሩ ባልተበረዘ ባልተከለሰ ከሐዋርያት የተገኘ ንጹሕ ወንጌልን የሚሰብኩ ወደ እግዚአብሔር መንግሥትና ወደ ዘላለማዊ ሕይወት የሚያቀርቡ የድኅነት በር ናቸው። ክህነት እግዚአብሔር ባወቀ ተመርጠው የሚሾሙት ጸጋ ይሁንም እንጂ አሁን በአንዳንድ ሀገረ ስብከቶች እየተሰጠ ያለው የክህነት አሰጣጥ ተፈላጊነቱን የትምህርት ደረጃ በሚገባ ልክ እያለፉ ነው የሚለው የሁሉም ጥያቄና የነገዋን ቤተ ክርስቲያን ስጋት ላይ የጣለ ሆኗል።
በእውነት ቅድስት ቤተ ክርስቲያኗ መጠነ ሰፊ ስለሆነች ስምሪቱን አላሰማራ ነውም እንጂ ስምሪቱ የሥራ ድርሻው ታች ድረስ ወርዶ ከተሰራ ቤተ ክርስቲያኗ ሰፊ ናት። ገና ብዙ አገልጋዮች ይገባታል። ተስፋ ነው ለቅድስት ቤተ ክርስቲያን ተረካቢ ትውልድ ማፍራቱ በጣም ጥሩ ተስፋ ነው። ሁሉም ለክህነት መነቃቃቱም ጥሩ ነው፣ እግዚአብሔር ለማገልገል መነሳሳቱ። ነገር ግን ስጋቱ ምንድነው? ስራ በአሁኑ ሰዓት በጣም ስራ እየጠፋ ስለመጣ ቤተ ክርስቲያኗን የሥራ መፍጠሪያ የኑሮ መኖሪያ ማድረጉ ክህነትን እንደ ስራ ቤተ ክርስቲያኑን እንደ መስሪያ ቤት ማድረጉ በጣም ከባድ ነው። ይሄ ከፍተኛ ስጋት ስለሆነ የማጥለል እና የማጽዳት ጥራትና ብቃት ያለው ትውልድን ማፍራት ተገቢ ነው። መንፈሳውያን አገልጋዮችን ማፍራት ተገቢ ነው። ያለዚያ ግን ቤተ ክርስቲያኗን ሸክም እንሆንባታለን፣ እንበዛባታለን። ዝም ብሎ መገፋፋት ይበዛል። ምንሰራውም አብነት አንሆንም። ለቅድስት ቤተ ክርስቲያንም እንደው ለምእመናንም መሰናክል ልንሆንባቸው እንችላለን። አሁን ላይ መስፈርቱን በትክክል ያሟላሉ የማይባሉ አንዳንድ ሰዎችን እናያለን። ማለት ለምሳሌ ለዲቁና መስፈርት ተብሎ የተቀመጠው የቃል ትምህርት ያጠና፣ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ በቃሉ ያጠና፣ ዳዊት የደገመ፣ ሳታት፣ ግብረ ዲቁና በዜማ የሚያውቅ ግብረ ገብና ግብረ ገብነቱና መንፈሳዊ ሕይወቱ ደግሞ በካህናትና በምእመናን የተመሰከረለት ሰው ነው። በአንዳንድ ቦታ የሚታዩት ግን ሊቀ ጳጳሱ ይመጣሉ ሲባል በጅምላ ገበሬው ሁሉ ተነርቶ መምጣት ነው የሚታየው። በጅምላ በቃ እንዳለ አገር ሊቀ ጳጳሱ እንዲህ ያለ ደብር ሊመጡ ነው ከተባለ ቅርብ ለአካባቢው ከሆነ የተማረውም ያልተማረውም ያጠናውም ያላጠናውም የተዘጋጀውም ያልተዘጋጀውም በጅምላ ይቀብራል፣ ይመዘገባል። ያን ሁሉ ለሙከራ ለማድረግ ወይም በፈተና ለማሳለፍ ጊዜ ስለማይገኝ በጣም በብዙ ስለሚመጣ ማለት ነው። ብዛት ስላለው ከብዛቱ የተነሳ ያን ሁሉ መፈተን በጣም ከባድ ነው። ፈትኖ ዝግጁ ነው ለማለትም በጣም ይከብዳል። ስለሚከብድ እንዲያው በጅምላ የሚሰጥበት ኮንዲሽን ይታያል። ይሄ በእውነት ብፁዓን አበው እንግዲህ በእውነት ይሄ ቅድመ ከታች ነው። ቀና የሚሆነው አንድ ተክል ከታች ነው። ከታች ቀንቶ ካደገ ከላይም እንደቀና ይዘልቃል። ስለዚህ ክህነት ከሰባቱ ምስጢራተ ቤተክርስቲያን አንዷ ስትሆን የሰባቱ ምስጢራተ ቤተክርስቲያን ሁሉ ቁልፍ ያለ ክህነት ላይ፣ ያለ ክህነት የሚፈጸም ነገር የለም። ያለ ምስጢረ ክህነት ምንም ሰባቱ ምስጢራት የሉም ማለት ይቻላል። ያለ ምስጢረ ክህነት ቤተክርስቲያን የለችም። ታቦቱም ቅድስት ቤተክርስቲያናችንም ሰባቱ ምስጢራትም ጥምቀትም፣ ምስጢረ ጥምቀትም፣ ምስጢረ ቁርባንም፣ ምስጢረ ተክሊልም፣ ምስጢረ ቀንዲልም፣ ምስጢረ ንስሐም የምናገኘው በክህነት ነው። ስለዚህ ለዚህ የሚዘጋጀውን ከሰው ለይቶ ቀናነቱን፣ ትሕትናውን፣ ንጽሕናውን፣ ቅድስናውን፣ ፍቅረ ቤተ ክርስቲያን ያለው መሆኑን ማጥናት ተገቢ ይሆናል። ዝም ብለን ነገ ሰጥተን ስራ ነው በቃ አገልግሎት ገባ፣ እዚያ በኋላ እንዲያው ተቀምጦ የሰቀሉት ቁሞ ሊያወርዱት ይቸግራል የሚባለው አይነት መሆን የለበትም። ኋላ ለማውረድ ችግር ስለሚሆን በአግባቡ ቀናነቱንም ትዕግስቱንም ማየት ያስፈልጋል። ቢያንስ እንኳን መምህሩ ሊመሰክርለት ያስፈልጋል። መምህሩ ታዛዥነቱን፣ የትምህርት ዝግጅቱን አስተማሪው መምህሩ መስክሮለት ቢሾም ጥሩ ይሆናል እንጂ አሁን በጅምላ እየመጣ የሚሰጠው ቤተ ክርስቲያኗም ትንሽ የሥራ መፍጠሪያ የኑሮ መኖሪያ መተዳደሪያ እየሆነች የመጣች ስለሚመስል ይሄ እየታረመ ሊሄድ የሚገባው ነው። ቁጥር እየበዛ ከሄደ ጥራትን የማንጠብቅ ከሆነ በመስፈርቱ መሰረት በብቃት መመዘኛው መሰረት የማይከናወን ከሆነ ስጋት አለ። ቤተክርስቲያን ብዛት እየሄደ ከመጣ ቤተክርስቲያን የአገልጋይ ብዛት እንጂ የአገልጋይ ጥራት ያለው አገልጋይ ለቤተክርስቲያን ብቁ የሆነ አገልጋይ እያጣች ትሄዳለች። በተለይ እንግዲህ አገልግሎቱ ክህነት ላይ ወይም ደግሞ ቤተ መቅደሱ ብቻ ሳይሆን በአጠቃላይ ስርዓት አምልኮ የምንለው ማህሌቱ፣ ሳታቱ እና የመጨረሻው ቅዳሴው ነው። ስለዚህ ማህሌቱ ላይ ደግሞ ከፍተኛ እውቀት ያለው ሰው ነው የሚያስፈልገው። ስለዚህ ከፍተኛ እውቀት ከሌለው ወደፊት ቤተክርስቲያን ስጋት የማህሌት የሚቆም ሳታት የሚቆም
ውዳሴ ማርያም የሚደግም ካህን የምታጣበት ሁኔታ ይፈጠራል። ይሄ ከተፈጠረ ደግሞ ያው ለቤተ ክርስቲያን ትልቁ ስጋት ነው ማለት ነው። ይሄ ከቅስና ከፍ እያለ ወደ ኤጲስቆጶስነት ከፍ እያለ ሲመጣ ለቤተ ክርስቲያን ትልቅ ስጋት ይሆናል ማለት ነው። ያልበቁ እና ያልተማሩ ወይም ደግሞ ያልተዘጋጁ ዲያቆናትንም ሆነ እንደዚሁ አገልጋዮችን በምናበዛበት ጊዜ ምእመናን ሊገለገሉ መጥተው የፈለጉትን አይነት አገልግሎት ላያገኙ ይችላሉ። የፈለጉትን አይነት አገልግሎት ሲያጡ ደግሞ ተስፋ ይቆርጣሉ፣ ከሃይማኖትም ያፈነግጣሉ። አንዳንድ ጊዜ እንደ ኤሊ ልጆች አይነትም ይገጥማል። ኤሊ ልጆች ለምሳሌ ኤሊ የሾማቸውን ሹመት ትተው ቤተ መቅደሱን ደብተራ ኦሪቱን ለራሳቸው መገልገያ ነበር ያደረጉት፣ መጠቀሚያ። የለም እዚያ ወጣሉና ጥጋብ ሲበዛ ደግሞ መቃጠሪያ ሳይቀር ይላል። እንደውም ብዙ ነገሮች አሉ። እስከዚያ ድረስ ተሄዷል። እና ይህ ሁሉ ሊሆን የቻለው እንግዲህ ለክህነቱ ተገቢ ያልሆኑ ሰዎች ሲቀመጡ ነው። እና እንዲህ አይነት ነገሩ ምእመናንን ተስፋ የሚያስቆርጥ ከሃይማኖት የሚያስፈነግጥ ነገር ሊያመጣ ስለሚችል በጣም በጣም ከባድ ተግዳሮት አለው። እስረኛው ላይ ሲወድቅ ወገን ነው ግድ የለም ወደ ኮሌጁ ይግባ ዲቁና ሰጠዋለሁ በዚያው አድርጎ ተምሮ ይወጣል የሚባልም ነገር ገጥሞና እንዲህ ያለ ነገር በአቋራጭ ክህነትን መቀበል እሱ ተዘጋጅቶ ክህነቱ ፈልጎ ሳይሆን አስረኛ ላይ ከወደቀ ወይም ደግሞ ተመቶ ከቀላበት እንደ መፍትሄ በዚህ በኮሌጅ የሚመጣበትን ኮንዲሽን ለማመቻቸት ዲቁና መስጠት፣ ዲቁና ሰጥቶ ዲቁና አለው ይህን ተምሯል ብሎ የሌለ መረጃ ሰጥቶ ሁሉ መላክ እንዲያሉ ገጥሞናል። በዘመድ ዘመድ ያ የኤሊ አይነት ነው። ኤሊ ልጆቹን ሳይበቁ ሳይነቁ ሳይነጹ ንጽህና መሰረቱ ነው ሳይቀደሱ ወደ ደብተራ ኦሪቱ አስገባቸው። ለታቦተ ኦሪትም ለታቦተ ኪዳኑ መማረክ ለጽላተ ኪዳኑ መማረክ ለኤሊ መሞት ለእስራኤልም ውርደት ለቤተ መቅደሱ መደፈር ምክንያት ሆነዋል ማለት ነው። ስለዚህ በዘመድ በአዝማድ እንዲሁ ዝም ብሎ በመሳሰሉ ነገሮች ክህነት ያመጣ ቢኖር ይሻር ነው የሚለው እንደው መጽሐፉ እንዲህ አይነት አድርጎ ያለ አግባቡ ያለ ዝግጅቱ በዘመድ በአዝማድ በጉቦ በመሳሰሉ ነገሮች ክህነትን ገንዘብ የሚያደርግ ካለ ይሄ ከጥቅሙ ጉዳቱ ከውጤቱ ተግዳሮቱ ሊበልጥ ስለሚችል እንዲህ ያለ ነገር እንዳይደረግ አባቶቻችን ቀኖና ወስነዋል። ስለዚህ ይሄ ሁሉ ሊታይ የሚገባው ነገር ነው ማለት ነው። ክህነት በእግዚአብሔር ጥሪ የሚፈጸም በእግዚአብሔር ሰጭነት የሚከናወን መሆኑን በመዘንጋት የክህነት አገልግሎትን እንዳንድ የሥራ አማራጭ አድርጎ መውሰድ ቅድስት ቤተ ክርስቲያን ከሐዋርያት የተቀበለችውን ሥርዓት ወይንም ቀኖና ሳይከተሉ ተገቢውን የትምህርት ደረጃ ሳይወጡ ክህነትን መቀበል ከጥራት ይልቅ ብዛት ላይ ያተኮረውን የክህነት አሰጣጥ ሂደት የነገዋን ቤተ ክርስቲያን ስጋት ላይ የሚጥል መሆኑን ልብ የምንለውና ትኩረት በመስጠት ልንቀርፈው ልናስተካክለው የሚገባ ጉዳይ ነው። የቤተ ክርስቲያን ከፍተኛ መንፈሳዊ መሪዎች ወይም ደግሞ ቅዱስ ሲኖዶስ ይህንን በደንብ ሊያየው ሊያጠናው ጥናት በመስራት ክትትል እና ቁጥጥር በማድረግ በመስፈርቱ መሰረት እየተከናወነ መሆኑን ክትትልና ቁጥጥር ማድረግ ያስፈልጋል። መመሪያዎቹንም ደግሞ በማሻሻልም በማጠናከርም መመሪያዎችን በማጠናከር ተፈጻሚነታቸውን በመከታተል ጥብቅ መመሪያ በማውጣት ጥራቱ እንዲጠበቅ ማድረግ ይቻላል ማለት ነው። ካህናትም ቀሳውስትም ደግሞ አሁን እየመጣ ያለውን ትውልድ መምራት እንግዲህ ክህነት ሲባል 3 ጸጋዎች በክህነት ውስጥ አሉ። ማስተማር፣ ማንጻት፣ መቀደስ እና 3ኛው ደግሞ መምራትና ማስተዳደር ነው። ስለዚህ እየመጣ ያለውን ትውልድ ወይም ዘመናዊውን ዓለም መምራት የሚችል ማስተዳደር የሚችል ካህን ያስፈልጋል። ለዛ በቂ የሆነ የትምህርት ዝግጅት መንፈሳዊ ዝግጅት ያስፈልጋል ማለት ነው። ለዛ ካህኑም ራሱን ማዘጋጀት አለበት ማለት ነው። አባቶቻችን ከመጠምጠም መማር ይቅደም ይላሉና ሰው ለዲቁና ሲዘጋጅ ካህንም ለቅስና ሲዘጋጅ ምን ይዣለሁ የሚለውን ሁሉም እያሰበበት እንዲሁ ለሊቃነ ጳጳሳትም ሸክም ባንሆንባቸው። ለምሳሌ ስንቱንስ ፈትሸው ይዘልቁታል፣
ስንቱን አጥንተው ይዘልቁታል። አንድ ዓመት ባለይ ሺህ ዲያቆን በመቶ የሚቆጠሩ ቀሳውስት ይመጣሉ። ያንን ሁሉ እነሱ ሰጥተው ለመሄድ ነው እንጂ የሚተጉት ከታች ትምህርት ጥራቱን ማጣራት ስለማይችሉ ሁላችንም ራሳችን ብንጠይቅ ነው። መጀመሪያ ራሳችን ለዚህ በቃለ ወይ በቅቻለ ወይ የሚለውን ራሳችን ብንመረምር መቅድመ ህቱ ርሰክሙ ነው የተባለ። አስቀድማችሁ ራሳችሁን መርምሩ ነው የሚለው መጽሐፍ ቃሉና ራሳችን ብንመረምር ለመኮነን ርሰን የተኮነን ራሳችን ብንመረምር በራሳችን ላይ ብንፈርድ ባልተፈረደብንም ነበር። ዛሬ በየቦታው የሚታገዱ በየቦታው አንዳንድ ችግር የሚፈጥራቸው በየቦታው ለአንዳንድ ነገር እዚያ ተቆጥተው ወደ ፍቅና የሚወጡ ሁሉ ገጥመውና እንደዚህ አይነት ነገር ሁሉ ተገጥሟልና እንዲህ እንዳይሆን መጀመሪያ ራሳችን መረምር ራሳችን መመር ለዚህ ብቁ ነው ወይ የሚለውን ነገር ራሳችን ብንጠይቅ ራሳችን አዘጋጅተን ብንቀር ኃላፊነትን በምን ሁኔታ መወጣት እንደሚቻል እዛ ላይ የቀሳውስቱ ድርሻም አለ ማለት ነው። ምእመናን ትክክለኛ እውነተኛ የሆነውን ካህን ለመምረጥ ግንዛቤ ሊኖራቸው ይገባል። ያ ግንዛቤ ከኖራቸው እውነተኛ ካህን ትክክለኛውን ካህን ተገቢውን ካህን መምረጥ መቻል አለባቸው። ይሄ ኃላፊነት ነው ማለት ነው። ቤተ ክርስቲያኗ ዝግጁ ናት። አሁን የራሷ ሲኖዶስ አላት። ቅዱስ ሲኖዶስ መመሪያዎችን በአግባቡ ፍትሐ ነገሥቱ የሚፈጸምበትን ኮንዲሽን ማመቻቸት። አባቶቻችን አባት ያበጁ ለልጅ በጁ ስራ ሰርተው ወደዋል። ከማን ምን ይጠበቃል? ከእያንዳንዳችን እግዚአብሔር ልናገለግል ስንል አንደኛ ይገባኛል ወይ? ወትሮኮ ሲጠሩ ሙሴ አሁን የተጠራ ጊዜ አይገባኝም እኔ አልችልም ህዝዘት ልክ የምትልከውን ለዚህ ፈልግ እኮ ነው ያለ ሙሴ ሲጠራ ራሱ። ሌሎቹም እንደዚሁ አባቶች ሲጠሩ አይገባኝም የሚል ትውልድ ማፍራት መቻል አለብን። ሁሉም ይገባኛል እኔ መጥናለሁ። እዚህ ላይ ፉክክሩና ውድድሩ እምብዛም ጠቃሚ አይደለም። ይገባሃል ብሎ ህዝብ ሲመርጥ ነው። ቀደም ብያለሁ ታች ግብረ ሐዋርያት ላይ ያሉት ምዕራፍ 6 ላይ ያሉት እነዚያ 6ቱ ዲያቆናት ሲመረጡ ህዝብ ነው የመረጠ። ህዝብ መምረጥ አለበት። ራሳችን አገልግሎቱን መርጠነው ሳይሆን ህዝብ መርጦን ማገልገል መቻል አለብን የሚል ይሄ ስርዓት ሆኖ ተሰርቷል። ፍትሐ ነገሥቱም ይህን አጽንቷል። ዲስቅራውም ይህን አጽንቷል። ሌላውም የቀኖና መጻሕፍት ሁሉ ይህን አጽንተዋል። ስለዚህ ይህንን ስርዓት ለማስፈጸም ቅዱስ ሲኖዶስ የሚያወጣው መመሪያ ከታች ድረስ ማውረድ። መመሪያው እኮ የጊዜው ይወጣል፣ ግን እዚህ ይቀራል፣ አይወርድም። ወርዶ ቢሰራበት ነው ታች ድረስ ወርዶ ሀገረ ስብከት ወረዳ እስከ አጥቢያ ድረስ አውርደን ቀኖናውን የማስፈጸም ስራ ብንሰራ የአብነት መምህራን የሚያስተምሩትንም ተማሪ በአግባቡ ጥራትና ብቃት ያለው እንዲሆን ብናደርግ። ሌላው መንፈሳዊ ትምህርት ቤቶች የነገረ መለኮት ትምህርት ቤቶች ሊሆኑ ይችላሉ፣ የአብነት ትምህርት ቤቶች ሊሆኑ ይችላሉ። እነሱ ደግሞ በተጠናከረ ሁኔታ መቀጠል አለባቸው። እንዲሁም ደግሞ የተሻለ ብቁ መምህራን እንዲወጡ እና ተግባራዊ የሆነ ስልጠናዎች እንዲሰጡ እንዲጠናከሩ ማድረግ ትምህርት ቤቶችም የበለጠ የአብነት ትምህርት ቤቶችም ነገረ መለኮት ትምህርት ቤቶችም የበለጠ ለዚህ አስተዋጽኦ ወይም ደግሞ ኃላፊነት አለባቸው ማለት ነው። የዚህ ሁሉ ኃላፊነት ነው ውጤት ማምጣት የሚችለው ማለት ነው። ካልሆነ የአንድ ወገን ኃላፊነት ወይም ደግሞ ሚና ብቻ ይሄንን ጥራት ማምጣት አይችልም ማለት ነው። ስለዚህ ሁሉም ተባብሮ ይሄንን ጥራት ማምጣት አለበት። ቅድም እንዳልነው ያለ ክህነት የሚፈጸም ምስጢር ስለሌለ መሰራትም ያለበት ክህነቱ ላይ ነው። ስለዚህ ብቁ ካህን፣ ብቁ ዲያቆን፣ ብቁ ኤጲስቆጶስ ለቤተ ክርስቲያን ያስፈልጋታል ማለት ነው። ይህ ሲሆን ነው እንግዲህ ቤተ ክርስቲያን የበለጠ ተጠናክራ ተስፋዋም የበለጠ ጥሩ ተስፋ ሊኖር የሚችለው በዚህ ሁኔታ መቀጠል ከቻለ ነው። ካልሆነ ግን ያው ብዛት ብቻ ነው የሚሆነው፣ መዳከም ይመጣል። መሰረታዊ የሆኑ የእምነት መሰረተ እምነቶች ሁሉ ይጓደላሉ ማለት ነው። የክህነት መጓደል ብዙ ነገሮችን ነው የሚያበላሽብን ማለት ነው። ስለዚህ ክህነት መሰረታዊ ነገር ነው ብለን እናስባለን፣ እናምናለን። እኔ አያገባኝም የሚል ትውልድ ሊኖር አይገባም። ታች ያለውም ጥያቄ ወደ ላይ መፍጠር መቻል አለበት፣ ከላይ ያለውም ጥያቄ መመለስ መቻል አለበት።
ተሰናስሎ አንድ ሆኖ መስራት ይገባናል። ቤተ ክርስቲያንና ንጹህ ወዲያቆናትኒ ይኩኑ ንጹሃነ ወስትርኩባነ ለአሐዱ ቃሎሙ በቃላቸው ሳይቀር ንጹህ የሆኑ ቃላቸው አንድ የሆነ አንድ ጊዜ እውነቱን ሐሰት ሐሰቱን እውነት የማይሉ ቃላቸው ወጥ የሆነ ቃላቸው ሳይቀር የተመጠነ የተመዘነ መሆን እንዳለባቸው ነው ቃሉ የሚናገረው። እና እንዲህ ያሉ ለማውጣት ከማን ምን ይጠበቃል? ከእያንዳንዳችን ኃላፊነት ይጠበቃል ብዬ አስባለሁ።